አዲስ አበባ ከተማን ለማዘመን ብሎም ለነዋሪዎች ምቹ ለማድረግ ከተማ አስተዳደሩ ትኩረት ሰጥቶ እየሰራ ይገኛል። እነዚህ ስራዎች ሲሰሩም አስተዳደሩ ከሚመድበው በጀት በተጨማሪ የህብረተሰቡ ተሳትፎ ጉልህ ድርሻ አለው። በየአካባቢው ያሉ የመሰረተ ልማት ጥያቄዎችንና የመልካም አስተዳደር ችግር መነሻ የሆኑ ችግሮችን ለመፍታት ህብረተሰቡ በየአካባቢው የልማት አርበኛ በመሆን እየሰራ ይገኛል። ብዙ ችግሮች ነበሩ። ጎርፍ ነበር፣ መኪናዎች በቀላሉ ገብተው አይወጡም ነበር። ሽንት ቤት እንኳን ሞልቶብን ማስመጠጥ አንችልም ነበር። እቃ እንደፈለግን አስገብተን ማውጣት አንችልም ነበር። እኛ ሁለት ጫማ ሁላ ይዘን የምንወጣበት አጋጣሚ ነበር። በተለይ ክረምት በጣም በቃ ገጽታው ይለየ ነበር። ፍሳሽ በጣም ነበረው ከየቦታው የሚወጣ ፍሳሽ። ሁለተኛ መንገዱ ከዚህ አሁን ከልጁ ካለበት ጀምሮ ወደ ላይ አያስኬድም። እኛ ብንወጣም ብንገባም በዚህ ነበር። መኪና አይታሰብም። ሴንተሪው ሳይሰራ በፊት ያው በአቅራቢያችን ፖሊስ ብዙ የማግኘት ቻንስ አልነበረም። በተለይ መሸት ሲል ሴት ልጅ በተለይ በጣም ትቸገራለች። ያው ቅሚያም ንጥቂያም ነበረ። አካባቢያችን ላይ በቅርቡ ፖሊስ ስለማናገኝ ህብረተሰቡም ይቸገር ነበር። በዚህም በህብረተሰብ ተሳትፎና በበጎ ፍቃድ ማስተባበሪያ ኮሚሽን አስተባባሪነት በርካታ የልማት ስራዎች ተሰርተዋል። የውስጥ ለውስጥ የመንገድ ግንባታ፣ የውሃ ፍሳሽ ቱቦዎችና የማህበረሰብ አቀፍ የፖሊስ ኮሚቴ ማዕከላት በህብረተሰብ ተሳትፎ እየተሰሩ ያሉ ስራዎች ናቸው። ሰው ቢታመምብህ በማንኛውም ሰዓት ላይ መኪናም ጠርተህ በአንተም ባለህ መኪና ወደ ህክምና ጣቢያ ማድረስ ትችላለህ። እናቶች እንደዚሁ በወሊድ ወቅት በቀላሉ በፊት የነበረው ነገር በጣም በዛ ከቤት ጀምረህ ተሸክመህ አውጥተህ ነበር። አሁን ግን እስከ በራፍ ድረስ መኪና ይገባል። በቀላሉ ያሉትን ነገሮች ሶልቭ ማድረግ ትችላለህ። ሁሉም ሰው ደስ ብሎታል። አይደለም እሱ በመንገዱ የሚያልፉ እዚህ ጋር መስጊድ አለ። ወደ መስጊድ የሚመላለሱ ሰዎች አሉ። ቤተክርስቲያን አለ። በጣም ነው የተደሰቱት። በፊት እኮ በዚህ ማንም አያልፍም በፊት። ምክንያቱም ማለፍም አይችልም። ጭቃ ውስጥ ገብተህ ነው የምትሄደው። ግን የተወሰነች ድረስ ነው መሄድ የምትችለው። አሁን ግን ሁሉም ደስተኛ ነው። አሁን ግን እግዚአብሔር ይመስገን የሴንተር ከተሰራ በኋላ ማንም ሰው እንደ ልቡ መንቀሳቀስ ይችላል። ሴንተሩ በራሱ መኖሩ ትልቅ ነገር ነው። የጸጥታ አካልም በቅርቡ እናገኛለን ማለት ነው። ኮሚሽኑ በበጀት ዓመቱ በመዲናዋ ህብረተሰቡን በማሳተፍ የልማት ጥያቄዎችን የሚመልሱ በርካታ ስራዎችን ሰርቷል። በዚህም 198 ኪሎ ሜትር የኮብልስቶን መንገድ ንጣፍን ጨምሮ የተለያዩ መሰረተ ልማቶች እውን ሆነዋል። ህብረተሰቡ የሚያነሳቸው 13 አይነት የመሰረተ ልማት ስራዎችን በህብረተሰቡ ተሳትፎ ማሳካት ችለናል። በተለይም ከኮብልስቶን ንጣፍ ጋር ተያይዞ ያለ 198 ኪሎ ሜትር በተሻለ ጥራት እንዲሰራ የሰራንበት አመት ነው። 49 በላይ የኮሚኒቲ ፖሊስ ሴንተሮችን መገንባት ችለናል። ከ52 በላይ የድልድይ ስራዎችን እንደ ከተማ መስራት ችለናል። 1 ቢሊዮን 265 ሚሊዮን ነበር በአመቱ እናሰባስባለን ብለን ያቀድነው 2 ቢሊዮን 554 ሚሊዮን ማሳካት ችለናል። በቀጣይ 90 ቀናትም የከተማው ነዋሪ መሰረተ ልማት ጥያቄዎችን የሚመልሱ ተግባራት ትኩረት እንደሚሰጣቸው ኮሚሽኑ አቅዷል። በተለይም ደግሞ የ90 ቀናት እቅዶቻችን በክረምት መስራት የሚገባን ስራዎች ላይ ያተኮሩ ናቸው። መጠገን የሚገባቸውን የፍሳሽ ማስወገጃ መስመሮችን እንዲጠገኑ የማድረግ ከልቨርት የሌላቸውን አካባቢዎች ከልቨርት እንዲሰራላቸው ማድረግ መጠገን የሚገባቸው መጸዳጃ ቤቶችን መጠገን በተመሳሳይ የኮብልስቶን ንጣፍ ጥገና የሚፈልጋቸውንም ዝናብ ካላስቸገረን በስተቀር እነሱን ለመስራት ከምንም በላይ ደግሞ በክረምቱ የአረንጓዴ ልማት ስራ ላይ የጽዳት ስራ ላይ ህብረተሰቡ በቀጥታ በብሎክ ተሳትፎ የሚያደርግባቸው ስራ ላይ ትኩረት አድርገን ለመስራት እቅድ ይዘን ነው ያለነው።